ከዩክሬን ጋር በተያያዘ ከሚካሄደው አዲስ ንግግር በፊት አሜሪካ፣ ሩሲያና አውሮፓ ምን እያሰቡ ይሆን? ለዓለም አቀፍ የፖለቲካ ሌላ የተመሰቃቀለ ሳምንት ሆኖ አልፏል። ዓለም በዶናልድ ትራምፕና በዘለንስኪ መካከል ያልተለመደ የተባለውን የተካረረ የቃላት ልውውጥ በቀጥታ ተከታትሎታል። የዩክሬን መሪ መካከለኛውን መከላከያቸውን ለማጠናከር ወደ ተግባር የገቡትን የአውሮፓ አጋሮቻቸውን ጎብኝተዋል። የሩሲያ ቦምቦች ዩክሬንን ላይ በተከታታይ መዝነባቸው ቀጥለዋል። ነገር ግን በእነዚህ ዋና ዋና ተዋንያን በሚቀጥለው ሳምንት በሳዑዲ አረቢያ እንደ አዲስ በሚካሄደው የአሜሪካ ዩክሬን ንግግር ዙሪያ ምን እያሰቡ ይሆን? ሰላም፣ እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች፣ በዛሬ ዝግጅታችን በዚህ ጉዳይ ያተኮረ ይሆናል። አብራችሁን ቆዩ። ዶናልድ ትራምፕ እና ጄዲ ቫንስ በዘለንስኪ ላይ ከፈጸሙት አሳፋሪ ጥቃት በኋላ የአሜሪካው ፕሬዚዳንት ሰኞ ዕለት ለዩክሬን የሚሰጠውን ወታደራዊና የስለላ ድጋፍ አግደዋል። ይህም በጊዜ ሂደት ዩክሬንን ራሷን በመከላከል አቅሟ ላይ መሰረታዊ ተጽዕኖ ይኖረዋል። የትራምፕ ተቃዋሚዎች በበኩላቸው ፕሬዚዳንቱ ከሩሲያ ጎን መሰለፋቸው ላይ ጥያቄ አቅርበዋል። አስተዳደሩ እርምጃውን የወሰደው የማዕድን ስምምነትን ለመፈረምና ፈጣን የተኩስ አቁም ለማድረግ በዘለንስኪ ላይ ጫና ለመፍጠር መሆኑን በግልጽ አስታውቋል። የትራምፕ መልእክተኛ ጀነራል ኪት ኬሎግ የአሜሪካን ወታደራዊ ድጋፍ የሚያቋርጡን በቅሎን በእንጨት ፊቷ ላይ እንደመምታት ነው፣ ትኩረታቸውን ለማግኘት ስለሆነ በጣም አስፈላጊ ነው፣ ቀጥሎ ፕሬዚዳንቱ የሚፈልገውን ማድረግ የእነሱ ጉዳይ ይሆናል ሲሉ ገልጸዋል። ከዚህ ሁሉ እጅ ጥምዘዛ በኋላ የሚቀጥለው ሳምንት በሳዑዲ አረቢያ ከዩክሬናውያን ጋር ንግግር እንደሚኖር በአንዳንድ የትራምፕ ከፍተኛ የውጭ ጉዳይ ፖሊሲ ቡድን መግለጹ ሳምንቱን ይበልጥ የሚያስማማ ሀሳብ እንዲያበቃ አድርጎታል። በዩክሬን ላይ እየጠነከረ ያለውን የቦምብ ጥቃት ለመከላከል ቀደም ሲል ከፍተኛ የነበረውን የሞስኮን ማዕቀብ እንደሚያጠናክሩት ትራምፕ አርብ ዕለት ማሳወቃቸው ለሩሲያ ያልተለመደ ትችት ነበር። ከዚህ ውጭ ግን ይህ አስተዳደር አጋር ነው የተባለውን ደጋግሞ የወቀሰ ነገር ግን ተቃዋሚውን ከመተቸት የተቆጠበ ነው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአውሮፓ ሰላም አስከባሪ ኃይል በዩክሬን ሊኖር አይገባም ሲሉ የሰጡትን ምላሽ በተመለከተ ለአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስም ጥያቄ ቀርቦላቸው ነበር። በምዕራባውያን ዘንድ ለመደራደር ቦታ የሌለው የጥላቻ ኢላማ ሲሉ የገለጹት ሲሆን ብሩስ ምንም እንኳን ትራምፕን ዘለንስኪን በተመለከተ ለሰላም ዝግጁ አይደለም ማለታቸውን ደጋግመው ቢናገሩም በውጭ ሀገራት መሪዎች ወይም ሚኒስትሮች ንግግር ላይ አስተያየት መስጠት እንደማይችሉ በግልጽ ምላሽ ከመስጠት ተቆጥበዋል። ሩሲያ በዩክሬን ላይ የሚያካሂዱት ተከታታይ የአየር ጥቃት በቀጠለበት በዚህ ወቅት የምዕራባውያን አለመግባባት በደስታ እየተከታተሉ ነው። የትራምፕ የማዕቀብ ዛቻ እስኪሰማ ድረስ ጫና ሁሉ በኪየቭ ላይ ብቻ የመሰለበት ሌላ ሳምንት ነበር። ይህም ሩሲያ የማጥቃት ፍላጎቷን ለማግራት ኢምንት ምክንያት እንኳን አላሳየችም። ወረራው ከጀመረችበት ጊዜ ወዲህ አሜሪካ የምትሰጠውን ወታደራዊ እርዳታና የስለላ መረጃን ማገዷ ለዩክሬን ትልቁ ኪሳራ ሲሆን ለሩሲያ ደግሞ ትልቅ አጋጣሚ ነው። በዩክሬን የተፈጸሙ ጥቃቶች በቀጠሉባቸው ሞስኮ ጦርነቱን በተለመደው መልኩ ለመቀጠል ደስተኛ እንደሆነች ይጠቁማሉ። የመጀመሪያው የልዩ ወታደራዊ ዘመቻ ዓላማዎች ለማሳካትና ተጨማሪ የዩክሬን መሬት መያዝን አጥብቆ መቀጠሉን ያሳያል። የዩክሬን ደጋፊዎች በድርድር ወይም በሰላም አስከባሪ ኃይል በኪየቭ ላይ ያለውን ጫና ለማቃለል ያደረጉት ጥረት ፍሬ አላፈራም። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በዚህ ሳምንት የትራምፕ አማካሪ ካሁን በኋላ ከኛ ጎን ላትቆም ትችላለች ማለታቸው የሩሲያው ፕሬዚዳንት ቭላዲሚር ፑቲን ጆሮ መልካም ሙዚቃ ሆነላቸዋል። ፑቲን ቁጭ ብለው በምዕራቡ ዓለም ውስጥ በሚታዩ ክፍተቶች የሚዝናኑ ጊዜ የሚመስሉ ሲሆን ለ10 ዓመታት ባይሆን እንኳን ለዓመታት ሲሰሩበት የነበረ ሁኔታ ነው። ይህንንም ሲያሳኩት ደግሞ በጦር ሜዳ በተተኮሰው ጥይት ሳይሆን የዩክሬን ትልቁ አጋር ባደረገችው አስደናቂ ለውጥ ነው። የፊታችን ማክሰኞ ዩክሬንና አሜሪካ ተወካዮች በሳዑዲ አረቢያ ለመነጋገር ይቀመጣሉ። ሩሲያ ውይይቱን በራስ መተማመንና በቅርበት ትከታተለዋለች። ዩክሬን ስሜታቸውን ከተሰበረባት ሳምንት
በኋላ ዘለንስኪ ከአሜሪካ ጋር አዲስ ንግግር ለማድረግ ተዘጋጅተዋል ተብለዋል። ለሰላም ያላቸውን ቁርጠኝነት በተደጋጋሚ የገለጹ የምዕራባውያን ወታደራዊ ድጋፍ እንዲቀጥል ሲማጸኑ ለነበሩት የዩክሬኑ ፕሬዚዳንት በጣም አሳዛኝ፣ ስሜታዊና ከባድ ሳምንት ነበር። ከትራምፕ ጋር ባደረጉት አስደናቂ የኦቫል ኦፊስ የተካረረ የቃላት ልውውጥ በኋላ የዩናይትድ ስቴትስ ለዩክሬን የምታደርገውን ወታደራዊ እርዳታና የስለላ መረጃ ልውውጥ አቁማለች። ለዩክሬን ቅርብ የሆኑ አንድ ምንጭ አየሩ በክህደት ሽታ ተሞልተዋል፣ ፕሬዚዳንቱን ጨምሮ መላው አገሪቱ ይህ ይሰማቸዋል ሲሉ ተናግረዋል። ዘለንስኪ የትራምፕን ግልጽ የይቅርታ ጥያቄ አልተቀበሉም። ይልቁንም ለአሜሪካው ፕሬዚዳንት ደብዳቤ በመጻፍ የዋይት ሀውስ ውይይታቸውን አሳዛኝ ሲሉ የጠቀሱ ሲሆን ጉዳቱን ለመቋቋምና የአውሮፓን ድጋፍ ለማግኘት ዘለንስኪ እንደገና መስራት ጀምረው ነበር። በትብብር ማሳያዎችን ቢያረጋግጡም ሲጠበቁት የነበረው ጠንካራ ወታደራዊ ቃል ግን አልተገባላቸውም። ይህ በእንዲህ እንዳለ ዘለንስኪ የአውሮፓ ህብረት መሪዎች በአየር ላይ የተወሰነ የተኩስ አቁም ስምምነት እንዲደግፉ ጠይቀዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ሀሳቡን የደገፉ ሲሆን የዩክሬንና አሜሪካን ልዑካን በሚቀጥለው ሳምንት በሳዑዲ አረቢያ ይነጋገራሉ። ወደ ሰላም የሚወስደው መንገድ በእርግጠኝነት አይታወቅም። ምንም እንኳን መሰናክሎች ቢኖሩትም ለፕሬዚዳንቱ ቡድን ቅርብ የሆኑት ምንጭ ከ3 ዓመት በፊት ሊገደሉ ቢችሉ የነበሩ ቢሆንም ግን በኪየቭ ለመቆየት ወስነዋል። የበለጠ ጫና የደረሰባቸው በሄደ ቁጥር እየጠነከሩ ይሄዳሉ ብለዋል። ብዙ የአውሮፓ ስብሰባዎች ስለነበሩ ሁሉንም ለመከታተል አስቸጋሪ ነበር። ሌሎች ስብሰባዎችም ይቀጥላሉ። የአውሮፓ መሪዎች ከሁለተኛው ዓለም ጦርነት ወዲህ ሲተማመኑ የቆዩበት ወታደራዊ ከለላ በድንገት ሊቀየር እንደሚችል ተረድተዋል። አውሮፓ ዩክሬንን መርዳት አለባት የሚል ሰፋ ያለ መግባባት አለ። ፈረንሳይና እንግሊዝ የሰላም ስምምነት ከተደረሰ ግንባር ላይ የሚሰማራ የፈቃደኞች ጥምረት ሀሳብን እያቀረቡ ነው። ሩሲያ ሀሳቡን ብትጠላውም ግን ማክሮን ማክሰኞ ዕለት የጦር አዛዦችን በመሰብሰብ እቅድ ለማውጣት ይሰራሉ። የአውሮፓ ህብረት ኮሚሽን ኃላፊ ኡርሱላ ቮን ደር ሌየን ግልጽና ወቅታዊ አደጋ ብሎ ከሚጠሩት ስጋት አውሮፓ እንዴት ራሷን ትጠብቃለች የሚለውን ብዙዎችን እየጠየቁ ነው። የዩናይትድ ስቴትስ ለመርዳት ካልፈለገች ዝግጁ መሆን አለብን ብለዋል ማክሮን። የአውሮፓ ህብረት መከላከያውን ለማጠናከር ባለው ብዙ ቢሊዮን ዩሮ እቅድ ላይ እየተነጋገረ ሲሆን የፈረንሳይ የኒውክሌር ጉዳይ ላይ የመጨረሻ ውሳኔዎችን የሚሰጡት በፓሪስ ቢሆንም ማክሮን ያንን ተቀብሎታል። ይህ ደግሞ የአውሮፓ መከላከያ ችግር ዋና ማዕከል ነው። ያለ አሜሪካ ድጋፍ የአውሮፓ ሀገራት ለየብቻቸው ሀብታቸውን አሰባስበው እርስ በርሳቸው ሊተማመኑ ይችላሉን የሚል ጥያቄ የሚያነሳ ሲሆን እንደ ሊቱዌኒያ ላሉ ትናንሽ ሀገሮች ይህ ምንም ምርጫ የለውም። ክርክሩ ተጀምረዋል። የፖላንድ ፕሬዚዳንት ዶናልድ ቱስክ የራሳችን የኒውክሌር ጦር መሳሪያ ቢኖረን ማለት የበለጠ ደህንነት እንደሚሰማቸው በግልጽ ተናግረዋል። ውድ የኢትዮ ሞኒተር ቤተሰቦች ስትከታተሉት የነበራችሁ የዛሬ ዝግጅታችን ነበር። አብራችሁን ስለቆያችሁ ከልብ አመስግነናል።